ሰላም የተወደዳችሁ እንዴት ሰንብታችኋል? በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። ቸልሲ ከመመራት ተነስቶ ዌስትሃምን 3-2 በሆነ ውጤት አሸንፏል። አርሰናል የሊግ መሪነቱን አጠናክሯል። ሊቨርፑል እንደዚሁ ከግሩም ጨዋታ ጋር 3 ነጥብ ማሳካት ችሏል። እነዚህን ጉዳዮች እናነሳለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ደግሞ ምስጋና የከልብ ነው። የቸልሲ አሰልጣኝ ኦስዬኒር በትላንትናው ጨዋታ በለወጣቸው ተጫዋቾች ወይ ደግሞ በቀያሪዎቹ ከጨዋታው 3 ነጥብ ይዞ መውጣት ችሏል። ይሄ ደግሞ የአሰልጣኙን የጨዋታ ማንበብ ክህሎት በአንድ በኩል ከፍ ማለት የሚያሳይ ነው የሚል ውዳሴ አምጥቶለታል። በተቃራኒው ደግሞ በተከታታይ ጨዋታዎች በቀያሪዎቹ ጨዋታዎችን ቢለውጥም የመጀመሪያ ምርጫዎቹ ግን ስህተት መሆናቸውን ደግሞ የሚያሳይ ነው የሚል በሁለቱ መካከል ያለ ክርክር አስነስቷል። ለማንኛውም ግን የትላንትናውን ጨዋታ በቅያሪዎቹ እንደቀየረ በእርግጠኝነት መናገር ይቻላል፣ ልክ እንደ ናፖሊው ጨዋታ ሁሉ እና ይሄ ደግሞ ከደጋፊው ጋር በሆነ አይነት መንገድ ትስስር ለመፍጠር የሚረዳው እንደሆነ በደንብ መናገር እንችላለን። አሰልጣኙ ቅያሪዎቹ ሰርተውለታል በእነዚህ ሁለት ጨዋታዎች፣ በሻምፒየንስ ሊጉ ከናፖሊ ጋር፣ ትላንትና ደግሞ ከዌስትሃም ጋር። በእርግጥ ጨዋታውን የቸልሲው አሰልጣኝ ቅያሪዎች ብቻ ሳይሆኑ የኑኖ ስፒሪቶ ሳንቶ ቅያሪዎችም ጭምር አፌክት አድርገውታል፣ ወይ ደግሞ ጨዋታው ላይ የሁለቱም አሰልጣኞች ቅያሪ ተጽዕኖ ነበረው። በመጀመሪያው አጋማሽ ቸልሲ ምን ያክል ደካማ እንደነበረ፣ በተለይ ደግሞ የቸልሲ የግራ መስመር ዋነኛው የዌስትሃም የማጥቂያ መሳሪያ ሆኖ ነበር። የግራውን መስመር ይዞ ዌስትሃም እንዲያጠቃ በር የሚከፍት ነበር። የቸልሲ የግራ መስመር የመከላከል ድካም በጣም ደካማ መሆኑ ደግሞ በራሱ ደጋፊዎች ሳይቀር ቸልሲ እንዲጮህበት አድርጓል እና በዚህም መነሻ አሰልጣኙ በመጀመሪያ አጋማሽ ደጋፊዎቻችን መጮኋቸው ትክክል ነው በሚል ምን ያክል ደካማ እንደነበሩ ሊያረጋግጥ ሞክሯል። ቸልሲ ትላንትና ከኋላ ተነስቶ ማሸነፉ በቅያሪዎቹ አሰልጣኙን እንድናወድስ ማድረግ ብቻ ሳይሆን በፕሪሚየር ሊግ አዲስ ታሪክም ጭምር ሰርቷል። ከዚህ ቀደም እንግዲህ 2-0 እየተመራ ለረፍት ወጥቶ ቸልሲ እንደዚህ ያለው ውጤት ቀልብሶ ደግሞ የፕሪሚየር ሊግ ጨዋታ ማሸነፍ ችሎ አያውቅም። የ5 ጊዜ ፕሪሚየር ሊግ ሻምፒዮኖቹ እንግዲህ ይህንም በማድረግ 2-0 ለረፍት ተመርተው ጨዋታውን በማሸነፍ ከአዲሱ አሰልጣኛቸው ጋር አዲስ ታሪክ ሰርተዋል ማለት ነው። የአሰልጣኙ ልዋጮች ጉዳይ ግን በትልቁ እንዳልኩት ጨዋታው ላይ የሚነሳ ነው። ምክንያቱ ደግሞ የናፖሊው ጨዋታ ሮብ ሲደረግ በተመሳሳይ መንገድ የአሰልጣኙ ቅያሪዎች ጨዋታው ላይ የፈጠሩት ነገር አለ። ለዚህ ነው መንደርደሪያ ላይ በቅያሪዎቹ ጨዋታውን መዋጀት ቢችልም ጨዋታውን ማሸነፍ ቢችልም አስቀድሞ የነበረው ላይናፕ ግን በሁለቱም ጨዋታዎች ላይ ጥያቄ የሚያስነሳ ነው። በእርግጥ ያው በጣም ብዙ ጨዋታዎች ከሚያደርጉ ቡድኖች አንደኛው ስትሆኑ ሮቴት ማድረግ ግድ ነው። ሮቴት በተደረገ ቁጥር ደግሞ እንደዚህ ያሉ ነገሮች ሊገጥሙ ይችላሉ። ግን ደግሞ ከጨዋታ ጀማሪዎቹ ጋር በተያያዘ ያለው ነገር እንደዚሁ የሚቀጥል ከሆነ ሁል ጊዜ ከተጠባባቂ ወንበር የሚያስነሷቸው ተጫዋቾች ደግሞ ጨዋታ ለመቀየር አንዳንዴ ይረፍዳልና የመጀመሪያው ላይናፕ ጉዳይ በጣም ጥንቃቄ የሚያስፈልገው ነው። የመጀመሪያው ላይናፕ ውስጥ ከነበሩ ተጫዋቾች መካከል ለምሳሌ በትልቁ እንደ አንድ ነጥለን እናወጣ ብንል ጋርናቾ በጣም ስትራግል ካደረጉት መካከል አንደኛው ነው እና ይህ እንግዲህ የተደጋጋሚ ጨዋታዎች ውጤት ሊሆን ይችላል። አሰልጣኙ ከጨዋታው በኋላ እንዳሉት ጋርናቾን ቀይረው አስወጡት። በጣም ብዙ ስህተት ሲሰራ የነበረውን ኮል ፓልመር ወደ ቀኝ የሜዳ ክፍል እንዲጫወት አደረጉት። ወደ ቀኝ የሜዳ ክፍል አምጥተው ከዛ በኋላ እንግዲህ ዦአዎ ፔድሮ ሰሞንኛው የቸልሲ ጨዋታ ቀያሪ፣ ሰሞንኛው የቸልሲ ውጤት ቀያሪ የጨዋታውን መንፈስ ሙሉ በሙሉ ቀየረው እና ለሁለተኛ ተከታታይ ጨዋታ ይህንን ማድረግ ችሏል። የናፖሊው ጨዋታ ሌላ ጥሩ ማሳያ ነው። ትልቁ የተጫዋቹ ችግር የኮንሲስተንሲ ነው እንጂ እንደው እነዚህም ፐርፎርማንሶች ደማምረን ለውድድር ዘመኑ የቸልሲ ኮከብነት ልናጨው የምንችል አይነት ተጫዋች ነው። ግን ደግሞ እንዳልኩት የኮንሲስተንሲ ጥያቄ ስላለ ካልሆነ በስተቀር እንደዚህ ያሉ ሞመንቶች ወደ ቸልሲ ከመጣ በኋላ አሉት። ከጋርናቾ በተቃራኒው ሊነሳ የሚችል ነው። እንግዲህ ሜዳ ላይ በቆየባቸው ጊዜያቶች ያኛው ምንም ሊያደርግ አልቻለም። ይሄኛው ደግሞ ተቀይሮ ገብቶ በንጽጽር የተለየ ተጽዕኖ መፍጠር ይችላል። በነገራችን ላይ ጋርናቾ በጨዋታው ምን ያክል ደካማ እንደነበረ ማሳያው wan-bissaka
ከፍተኛ የማጥቃት ኢንቴንሽን ኖሮት ላይኛው የሜዳ ክፍል ሲጫወት ማየት ነው። ይህንን ነው እንግዲህ አሰልጣኙ ቀይሮ 3 ነጥብ እንዲያገኙ ምክንያት የሆነው። በዚህም አሰልጣኙ ውዳሴ አግኝቷል። የመጀመሪያው አጋማሽ ላይ የተጮኸበት ቡድን በሁለተኛው አጋማሽ ተጨብጭቦለታል። እንግዲህ በጥቅሉ የቸልሲ አሰልጣኝ ሆኖ 7 ጨዋታዎች አድርጓል። ከነዚህ መካከል 5ቱን በሁሉም ውድድሮች በመደዳ አሸንፏል። በጥቅሉ ደግሞ ከ7ቱ ጨዋታዎች በ6ቱ ማሸነፍ ችሏል። አሰልጣኙ ከዚህ መነሻ ለደጋፊዎቹ ለብዙሃን መገናኛዎችም እንደዚሁ ጭምር ያስተላለፈው መልእክት አለ። እንግዲህ ቸልሲ አካባቢ ያለውን ሙድ የማሻሻል የደጋፊውንና የተጫዋቾቹን ትስስር ከፍ የማድረግ ኃላፊነት መቼስ ያሰልጣኙ ነው ስል የሜዳ ላይ ውጤትን በማሻሻል ብቻ የሚደረግ ስለሆነ ወይ ደግሞ ተስፋ ሰጪ እንቅስቃሴ በማድረግ ብቻ የሚገኝ ስለሆነ ከደጋፊው ጋር ያለው ወይ ደግሞ ሊኖር ይችላል ተብሎ የሚታሰበው የስሜት ትስስር ከዚህ አንጻር በውጤት ከደጋፊው ጋር በጊዜ ተጫዋቾቹንም ራሱንም ማስተሳሰር የቻለ ይመስላል። በእርግጥ ገና ጅምሮ ላይ ነው ያለው። ከባባድ ጊዜያቶች እንደሚመጡ ሁልጊዜም እናስባለን። ምክንያቱም በእግር ኳስ እንኳን እንደ ቸልሲ ባለፉት የውድድር ዓመታት አዲስ ቡድን ለመስራት ወይ ደግሞ በወጣቶች የተሞላ ቡድን ለመስራት የሚሞክር አይደለም። ዋንጫዎች ደጋግሞ የመውሰድ ልምድ ያለው እንኳን ቡድን የሆነ አይነት መንገራገጭ ይገጥመዋል መሀል ላይ እና እንደዚህ ያሉ ጊዜያቶች በምን አይነት መንገድ ይታለፋሉ የሚለውን ማየት አስፈላጊ ነው። ግን ከጅምሩ በጣም ብዙ በጎ ነገሮች ስለ አሰልጣኙ ማንሳት ይቻላል። አሰልጣኙ እንደ ሀሳብ ከትላንትናው ጨዋታ በኋላ ያነሳው ነገር ለምሳሌ ቸልሲ በታሪኩ ከወሰናቸው ውሳኔዎች መካከል ወይ ደግሞ በታሪኩ ከወሰናቸው መልካም ጥሩ የሚባሉ ውሳኔዎች ቤስት ውሳኔዎች መካከል አንደኛው የኔ ቅጥር እንደሆነ የሆነ ጊዜ እንዲናገር እሻለው የሚል አስተያየት ሰጥቷል። ይሄ ምን ያክል ቸልሲ ቤት ውስጥ በትልቁ ማሳካት የፈለጋቸው ነገሮች እንዳሉ የሚያሳይ ነው። ከ7 ጨዋታ 6ቱን ማሸነፍ የሚነግረን ነገር አለ። አጀማመሩ በጎ ነው ብሎ መናገር በሚቻለው ከዚህ መነሻ ነው። እንግዲህ ቸልሲ ቤት ውስጥ እንደምናውቀው ከነዚህ ከአዳዲሶቹ ባለሀብቶች መምጣት በኋላ በደጋፊውና በክለቡ መካከል ሰፊ ልዩነት ተፈጥሯል። በተደጋጋሚ የክለቡን ቦርድ በተመለከተ በተቃውሞ ድምፃቸውን ያሰማሉ እና ይህንን በረድ ሊያደርግ የሚችለው እንግዲህ የሜዳ ላይ ውጤት ነው። ለጊዜው ይህንን ደግሞ እያደረጉት ነው እና ያው ጨዋታው ገና እንደተጀመረ ደጋፊው ባጨዋታችን ደስተኛ አልነበረም በሚል አሰልጣኙ ተናግሯል። እና ደግሞ እንደው ደጋፊዎቹን መጫወት አስመልክቼ መናገር የምችለው እኔ ራሴ የቸልሲ ደጋፊ ብሆን በመጀመሪያው አጋማሽ ባደረግነው ጨዋታ እዚህ የቸልሲ ቡድን ላይ እንደምጮህ ነው በሚል የመጀመሪያው አጋማሽ ቡድናቸው ቢጮህበት እንደማያንሰው ወይ ደግሞ የደጋፊዎቹ ጩኸት ትክክል እንደሆነና በጣም ደካማ እንደነበሩ ተናግረዋል። ግን ደግሞ በሁለተኛው አጋማሽ ይሄንን መቀየር የሚያስችል እውነታ ሜዳ ላይ ስለታየ በጣም ደስ ይለኛል ብሏልና ለተጫዋቾቹ በእረፍት ያልኳቸው ነገር ምናልባት ይሄ በጣም መጥፎ የሚባለውን ስሜት በጣም ደግሞ ጥሩ ወደሚባል የውድድር ዘመኑ ምርጥ ስሜትነት መቀየር እንችላለን የሚል መልእክት ነበር ያስተላለፍኩት ብለዋል። እንግዲህ ይህንን በማድረግ ትላንትና እንደ ቡድን ተዋጥቶላቸዋል። ቅያሪዎቻቸው ሰርተውላቸዋል። ይህ እንግዲህ ለመጀመሪያ ጊዜ ስላልሆነ አሰልጣኙን በዚህ አለማወደስ አይቻልም። የመጀመሪያው አጋማሽ ተጋላጭነታቸው ግን በሚቀጥሉት ጨዋታዎች ታርሞ መምጣት ይኖርበታል። አለበለዚያ ሌሎች ቡድኖችም ታርጌት የሚያደርጉት ድካም እንዳይሆን በእርግጥ ይህንን ቅድም እንዳልኩት ከድካምና ሮቴት ከማድረግ ጋር የመጣ እንደሆነ ማሰብ ይቻላል። ሮቴት ከማድረግ ጋር ስል ለምሳሌ ከናፖሊው ጨዋታ የ7 ተጫዋቾች ለውጥ አድርገው ነው የገቡት። ስለዚህ ፍጹም የተለየ መልክ ደግሞ ያለው ቡድን ነው። ለምሳሌ ባክፎሩ ላይ ከተጠቀሟቸው ተጫዋቾች 3ቱ ተለውጠዋል። ስለዚህ አብሮ ተጫውቶ የማያውቅ የተከላካይ መስመር ጥምረት ነበር የነበራቸው ማለት ይቻላል እና ሚድዊክ ላይ ከነበሩት ተከላካዮች ማሎ ጉስቶ ብቻ ነበር የነበረው። ይሄ ቡድኑ ሲከላከል ግራ እንዲጋባ ካደረጉት ምክንያቶች አንደኛው እንደሆነ ማሰብ ይቻላል። ለማንኛውም ሀቶ ጋርናቾና ባዲያሽልን በፎፋና ፔድሮና ኩኩሬያ ከቀየሩ በኋላ በቀይሯቸው ተጫዋቾች ውጤት ማግኘት መቻላቸው የአሰልጣኙን የጨዋታ ማኔጅመንትም ከጅምሩ የሚያሳይ እንደሆነ መናገር ይቻላል። ሌላኛው የኒውካስል ጨዋታ ነው። ኒውካስል ትላንትና በሊቨርፑል 4-1 ሽንፈት ገጥሞታል። የሁጎ ኢኪቲኬ ቀን ነበር ማለት ይቻላል። ይሄ ለነገሩ ኢዛክ ባይጎዳ ኖሮ የአሌክዛንደር ኢዛክ ደርቢ ነው ተብሎ ይነገር ነበር።
አሌክዛንደር ኢዛክ ግን በመጎዳቱ የቀድሞ ክለቡን መግጠም አልቻለም። የኢዛክ ዝውውር እንደሚታወቀው ሁለቱንም አካላት እስካሁን ድረስ አልጠቀምም። አንደኛ ኒውካስል ኢዛክን ለመተካት ባመጣቸው ተጫዋቾች የሆነ ተስፋ የሚመስል ነገር ቢያይም በትክክል ግን ደግሞ ኢዛክን መተካት ለእነዚህ ተጫዋቾች ቀላል አልሆነም በጉዳትና ባጫወት ባህሪ ምክንያት። ወደ ሊቨርፑልም ከመጣ በኋላ እንግዲህ ሊቨርፑልም በአግባቡ ሳይጠቅም ተጎድቷል እና የኢዛክ ጉዳይ በዚህ ምክንያት ሁለቱንም አልጠቀመም ሊባል ይችላል። እንግዲህ ተጫዋቹ በዚህ ውድድር ዘመን መጨረሻ አካባቢ ከጉዳቱ ተመልሶ የተወሰኑ ጨዋታዎች ሊያደርግ የሚችልበት እድል አለ። የውድድር ዘመኑ እንዴት ባለ መንገድ ይጨርሳል የሚለው በጣም ትልቅ ጥያቄ ይሆናል ማለት ነው። ከዛ በኋላ ለጊዜው ግን እሱን የተካው ኢኪቲኬ እንደው አሌክዛንደር ኢዛክ በጣም የተለየ ብቃት ላይ ሆኖ ካልሆነ በስተቀር የሚመጣው እንደው ከመጎዳቱ በፊት በነበሩት ጨዋታዎች እንዳየነው ወይ ደግሞ ኢኪቲኬ ለማሳየት እየሞከረው ካለው ፐርፎርማንስ አንጻር ለኢዛክ የሚሆን ቦታ ለጊዜው እንደሌለ የሚያሳይ ነው። ሊቨርፑል እዚህ ጨዋታ ላይ ከኋላ ተነስቶ ነው ጨዋታውን 4-1 በሆነ ውጤት ማሸነፍ የቻለው። ለአርኔ ስሎት ቡድን ያው የጭንቅ ነበር የትላንትናው ጨዋታ። ምክንያቱም በበርንመዝ ባለፈው ሳምንት ከተሸነፉ በኋላ ደጋፊው አካባቢ በድጋሚ ቡድናቸው የሆነኝ የውድድር ዘመን ላይ ተፈጥሮበት የነበረው አይነት የውጤት መንሸራተት ይገጥመዋል የሚል ፍርሃት ነበር እና ምንም አይነት እርግጠኝነት አልነበራቸውም። በዛ ላይ ደግሞ በጨዋታው ተመርተው ነው የጀመሩት እና ይሄ ፍራስትሬሽን ነበረ። ግን ደግሞ በጣም በቶሎ ሁጎ ኤኪቲኬ የዚህን ጨዋታ መልክ ቀይሮታል። ፍሎሪያን ቪርትዝ እዚህ ጨዋታ ላይ ያዋጣው መዋጮ ቀላል የሚባል አይደለም እና በዚህም መርሲሳይድ ውስጥ የነበረውን ሙድ መቀየር ችለዋል። በመጀመሪያዎቹ 30 ደቂቃዎች በተለይ ደግሞ ደጋፊው ከፍተኛ ግራ መጋባት ውስጥ እንደነበረ በደንብ ይታያል። ሊቨርፑል በሚያሳየው ፐርፎርማንስም የደጋፊዎቹ የሰውነት ቋንቋ ትክክል አልነበረም። ኒውካስል ጨዋታውን በጣም በግሩም ሁኔታ ነው የጀመረው። በጣም በፈጣንና በቀጥተኛ ማጥቃት ሊቨርፑልን ለማስጨነቅ ሞክሯል። ሃርቬ ባርንስ ብረት ገጭቶበታል። ግን ደግሞ ሊቨርፑል ያቻነቱን ጎል ካስቆጠረ በኋላ ሁሉም ነገር የተለወጠ ይመስላል። እዚህ ላይ የኢኪቲኬ ድርሻ እንዳልኩት በጣም ትልቅ ነው። እነዚህ ሁለት ጎሎቹ ተደምረው በውድድር ዘመኑ በሁሉም ውድድሮች ያስቆጠራቸውን የጎሎች መጠን 15 አድርሷል እና ፈረንሳዊ አጥቂ ምን ያክል የተሳካ ግዢ መሆኑን የሚያሳይ ነው። ፍጥነቱን እና ቅልጥፍናውን በሚገባ ተጠቅሞ ጎል ማስቆጠር ችሏል። እንደውም ከቶሬስም ጋር በአንደኛው ጎል አመሳስለውታል እና ነገሩን ደግሞ ለኒውካስል የበለጠ ፔንፉል የሚያደርገው ቅድም እንግዲህ አሌክዛንደር ኢዛክ ቢኖር ኖሮ እንዳልነው ሁሉ ኢዛክ ሲወጣ ሊተኩት የፈለጉት በሁጎ ኤኪቲኬ ነበር። ኤዲሃው ከአንድም በሁለት አጋጣሚዎች ተጫዋቹን ሊያስፈርሙት ሞክረው አልተሳካላቸውም እና ወደ ሊቨርፑል መጥቶ እንደ ትላንቱ ባለ ጨዋታ ደግሞ ሲጎዳቸው ማየት አንገት የሚያስደፋ ነው። ቪርትስ በየጨዋታው ቁመናው እያደገ መጥቷል። በተለይ ደግሞ ጊዜና ስፔስ የሚሰጠው ከሆነ ተጫዋቹ ምን ያክል አደጋ መፍጠር እንደሚችል በተደጋጋሚ አይተናል። ስለዚህ የትላንትናውን ጨዋታ መቀየር የእነዚህ ተጫዋቾች ድርሻ በጣም እንዳልኩት ትልቅ ነበረ። ያው የሆነ ኢንስፓይሬሽን ሲፈልጉ ኢኪቲኬን አግኝተውታል። እንግዲህ 79 ሚሊዮን ፓውንድ ያወጡበት ተጫዋች ለነገሩ በአንዳንዶች በቀድሞ ሊቨርፑል ተጫዋቾች በሌሎችም በፕሪሚየር ሊጉ የተጫወቱ አሁን የተለያዩ ቴሌቪዥን እና ሬዲዮ ጣቢያዎች ውስጥ የሚሰሩ የቀድሞ ተጫዋቾች የአሌክዛንደር ኢዛክ ወደ ሊቨርፑል መምጣት በጣም ብዙ ጥያቄ ያስነሳ ነው። ምክንያቱም ተመሳሳይ ባህሪ ላላቸው ተጫዋቾች ከፍ ያለ ገንዘብ ማውጣት ሊቨርፑል ከስኳድ ግንባታ ጋር መሰረታዊ ችግር እንዲገጥመው ወይ ደግሞ እንደ የሆነ አይነት ኢምባላንስ እንዲፈጠርበት አድርጓል የሚል ሀሳብ ይነሳል። ይሄ ትክክል ያልሆነ ሀሳብ አይመስልም። ምክንያቱም ኢኪቲኬ በጣም ጥሩ ጀምሯል። በጣም ጥሩ እየተጫወተ ነው እና ለኢዛክ የወጣው ገንዘብ ምናልባት ሊቨርፑልን ከማጠናከር አንጻር 3-4 ተጫዋቾች ሊገዛ የሚችልበት ነው። ከዚህ ቀደም ኩቲኒዮን ሽጠው ቡድን እንደሰሩት ሁሉ ኢዛክን በመጡበት ገንዘብ ምናልባት ቡድኑን በተሻለ መንገድ ሊያጠናክሩ ይችሉ ነበር የሚለው ሀሳብ ውሃ የሚያነሳ ነው። እንዳልኩት ከጉዳቱ ተመልሶ የሚያሳየው ፐርፎርማንስ ይህንን ውድቅ የሚያደርገው ካልሆነ በስተቀር ለጊዜው ግን ሁጎ ኤኪቲኬ አሌክዛንደር ኢዛክ ቢመለስና ወደ ላይ ተጠባባቂ ወንበር ላይ ለጊዜው ቢቀመጥ ወደ ልምምድ ቢመለስ እንኳ የሊቨርፑል ቁጥር አንድ አጥቂ ሆኖ የሚቀጥል ይመስላል። ምክንያቱም ለሊቨርፑል አጫወት በጣም የተመቸ ስለሚመስል ማለት ነው እና ከጨዋታው በፊት ያው የኒውካስልን እናስፈርም ጥያቄ ውድቅ ማድረጉ በፍጹም እንደማይቆጨው እና ሊቨርፑል የመጀመሪያው ምርጫ መሆኑን ተናግሯል።
ያው ሜዳ ላይ ደግሞ ይሄንን የሚመሰክር ፐርፎርማንስም ጭምር ነው ያሳየው። ለአርኔ ስሎት በጣም ትልቅ እፎይታ ነው። ሌላኛው ከዚህ ጨዋታ ጋር ምናልባት አያይዘን ልናነሳ የምንችለው ነገር ሊቨርፑል እንግዲህ በጣም ብዙ ተከላካዮች እንደተጎዱበት እናውቃለን። የጆቫኒ ሊዮኒ ጉዳይ፣ ኮኖር ብራድሌ ልክ እንደዚህ የውድድር ዘመኑን ወደ ሜዳ የማይመልሰው ጉዳት እንደገጠመው ሁሉንም የመከላከያ ቦታዎች ወይ ደግሞ አራቱም ቦታዎች ላይ ቀኝም ግራም ላይ ወይ ደግሞ ወደ ግራ ያዘነበለ ወደ ቀኝ ያዘነበለ የመሀል ተከላካይ ሆኖ መጫወት ላይ ብቸኛው የሊቨርፑል አማራጭ የነበረው ጎሜዝ እንደዚሁ ተጎድቷል። ፍሪምፖንግ እንደዚሁ ጉዳት ላይ ነው ያለው። ስለዚህ ግራቨንበርችን ከካራባክ ጋር የነበረው ጨዋታ ላይ በሜክሺፍት ሴንተር ባክነት መጠቀም ነበረባቸው። ዋታሪ ወንዶ ወደ ቀኝ ያዘን ብሎ እንዲጫወት ማድረግ ተገደዋል። ይሄ እንግዲህ ከኮናቴ ረፍት ጋር ያው ከአባቱ ህልፈት ጋር ተያይዞ ከተሰጠው ረፍት ጋር ለሊቨርፑል ግራ የሚያጋባ ነበር። ግን ደግሞ የተሰጠውን ረፍት አቋርጦ ሐሙስ ዕለት ወደ ልምምድ መመለሱ ለአሰልጣኙ እፎይታ ሰጥቷቸዋል እና ደግሞ ጎልም ማስቆጠር እንችሏል። የመጨረሻው ጎል በሱ የተቆጠረው እና ጎሉን ካስቆጠረ በኋላ ያው በጣም ኢሞሽናል ሆኖ የቡድን አጋሮቹ ደስታቸውን ገልጸውለታል። በዚህ መካከል ኢሞሽናል ሆኖ አልቅሷል እና ለኮናቴ በጣም ኢሞሽናል ቀን ነበር። ጎል በማስቆጠሩ የሚሰማው ደስታ ግን ፍጹም የተለየ እንደሆነ መናገር ይቻላል። መጨረሻ ላይ ግን ከኒውካስል ጋር አንድ ነገር ላንሳና ወደ አርሰናል ደግሞ እንሂድ። እንግዲህ 16 ነጥቦች ከዊኒንግ ፖዚሽን ወይ ደግሞ ጨዋታዎችን ሊያሸንፍ ከሚችልበት ፖዚሽን 16 ነጥቦች ሉዝ አድርጓል። ይሄ ደግሞ በፕሪሚየር ሊጉ እንግዲህ ሶስተኛው መጥፎ የሚባል ሪከርድ ነው። በአጠቃላይ ከ17 ያለፉት ጨዋታዎቹ ክሊንሺት መጠበቅ የቻለው በሁለቱ አጋጣሚዎች ብቻ ነው እና በጣም ብዙ ጥያቄ የሚያስነሳ የፕሪሚየር ሊግ ሲዝን ነው እያሳለፈ ያለው። ወደ ሊጉ መሪ አርሰናል ጉዳይ ደግሞ እንሂድና የተወሰኑ ጉዳዮችን እናንሳ ከአርሰናል ጋር። ያው አርሰናል በዚህ የውድድር ዘመን ለዋንጫ የታጨ ሊጉንም እየመራ ያለ ቡድን እንደሆነ እናውቃለን። ግን ደግሞ ያለፉት 3 ጨዋታዎች አርሰናልን በተመለከተ በጣም ብዙ ጥርጣሬዎች እንዲነሱ አድርገዋል። የሆነ አይነት መጋለጥ፣ የሆነ አይነት ፍራቻ፣ የሆነ አይነት ጥያቄ የሚነሳበት ቡድን ሆኖ አይተነዋል። ግን ደግሞ ያለፉት ሳምንታት ማነከስ ባለፉት ሳምንታት የታየ የሚመስለው ቨልነራቢሊቲ ጊዜያዊ መሆኑን በትላንትናው ጨዋታ ለጊዜውም ቢሆን መስክረውልናል። በእርግጥ ሲዝኑ በጣም ረዥም ነው። ከዚህ በኋላ እንዴት ለሚነሱባቸው ጥያቄዎች መልስ ይመልሳሉ የሚለውን ማየት በጣም አስፈላጊ ነው። ግን ከትላንትናው ጨዋታ የምንረዳው አንድ ነገር ቢኖር ይሄኛው አርሰናል ካለፉት የውድድር ዘመናት አርሰናል በተወሰነ መልኩ የሚለይ እና ደግሞ ወደቀ ሲባል እንደ ትላንትናው ባለ ጨዋታ ጠንክሮ የሚታይ መሆኑን ነው። ምክንያቱም የሚኬል አርቴታ ቡድን እንዳልኩት ከዚህ ቀደም ጥያቄ ሲነሳበት አሁን አበቃለት መንሸራተት ይጀምራል ሲባል በትክክልም መንሸራተት የሚጀምር አይነት ነው እና እንደ ትላንትናው የግድ ማሸነፍ እንዳለባቸው ግዴታ ውስጥ ገብተው የሚያደርጉት ጨዋታ ሁልጊዜም ቢሆን ለአርሰናል ተጫዋቾች ከወጣትነታቸው ዋንጫ ከማሸነፍ ፍላጎት ወይ ደግሞ በደጋፊዎቻቸው ካለው ኤክስፔክቴሽን ጋር ተዳምሮ በጣም ከባድ ይሆናል እና እንደ ትላንቱ ያለ ፈተናን መወጣት ለአርሰናል ቀላል አይደለም የሚባለው ለዚህ ነው። እንደ ፖል ሜርሰን አይነት የቀድሞ ተጫዋቾቻቸው አርሰናል ዋንጫውን ያሸነፈው ኤላንድ ሮድ ላይ ነው የሚል አስተያየት ትላንትና ሲሰጡ ሰምተናል። ምክንያቱም ወደ ኤላንድ ሮድ ተሄዶ የሚደረገው ጨዋታ በብዙ መንገድ ከባድ ነው። አንደኛ ከወቅታዊ የሊድስ ፐርፎርማንስ አንጻር፣ ከዛ ደግሞ ከአሁናዊ የአርሰናል ማነከስ ጋር እንደገና ደግሞ በጣም ሆስታይል ስለሆነ በስቴዲየሙ ያለው የድጋፍ አሰጣጥ በብዙ መንገድ አርሰናል ከዚህ ጨዋታ 3 ነጥብ ማሳካቱ ወደ ዋንጫ የበለጠ የሚያስጠጋው ነው ብሎ እንዲያምን አድርጎታል። እንግዲህ ትላንትና አርሰናል ጨዋታውን ከመጀመሩ በፊት ደግሞ እንደው መጠበቁ እንዳለ ሆኖ ያለፉትን 3 ጨዋታዎች መጥፎ ታሪክ የመሻር ኃላፊነት ተሰጥቶት ወደ ሜዳ እንደሚገባ ቡድን ሌላ ደግሞ መጥፎ አጋጣሚ ገጥሞት ነበረ። ጨዋታውን ከመጀመሩ በፊት የቡካዮ ሳካ ጉዳት እና ያለ ወሳኝና ያለ ፈጣሪ ተጫዋቻቸው ይህንን ጨዋታ ማድረግ ደጋፊዎቹ ለሚፈጥር የሆነ አይነት መደናገጥ ይኖራል። ምንም እንኳ ከሳካ የሚጠብቁትን ሙሉ በሙሉ እያገኙ ባይሆንም አሁንም ግን ቡድኑን ወደፊት ከመውሰድ ወይ ደግሞ የተጋጣሚ ሳጥን አካባቢ ከመፍጠርና ተጋጣሚን ከማሸበር አንጻር ቡካዮ ሳካ ያለ ጥርጥር የአርሰናል ደጋፊዎች የሚታመኑበት ተጫዋች ነው።
የአርሰናል እንደምናውቀው ከክፍት ጨዋታ ብዙ የመፍጠር ችግር ያለበት ነው። እንደውም ጥር ላይ አንድ ቁጥር ለማየት ስሞክር ከታች ወደ ላይ አምስተኛ ነው የሚቀመጠው ከክፍት ጨዋታ እድሎች በመፍጠር። ይሄ ደግሞ አንድ ዋንጫ ለማንሳት እንደሚጥርና እንደሚሞክር ቡድን በጣም አሳሳቢ የሆነ ቁጥር ነው። እንግዲህ እነም ፔናልቲ ጎሎቻቸውንም ስናይ የትሮሳርድን ስም ነበር የምናነሳው። እርግጥ ትላንትና ዙቢሜንዲ ልክ እንደዚሁ ጎል አስቆጥሯል እና ከጨዋታው በፊት የሳካ ለመኖር በእነዚህ ምክንያቶች በጣም ብዙ ጥያቄ የሚፈጥር አይነት ነው። በእርግጥ በጨዋታው በጣም ብዙ መልሶች መልሷል አርሰናል እንደ ቡድን። ያው ቡካዮ ሳካን ተክቶ የገባው ማሪዮ ኬይ በ15 የፕሪሚየር ሊግ ጨዋታ የመጀመሪያ የፕሪሚየር ሊግ የጎል ኢንቮልቭመንቱን ነው ማድረግ የቻለው። ይሄ ደግሞ ለቀጣዮቹ ጨዋታዎች የሚሰጠው በራስ መተማመን አለ። በእርግጥ የከፋ ጉዳት አይደለም ብሏል ከጨዋታው በኋላ ሚካኤል አርቴታ። ቡካዮ ሳካን በተመለከተ ግን ደግሞ በሾርት ኖቲስ ጨዋታውን የጀመረው ማሪዮ ኬይ በጣም ጥሩ መንቀሳቀስ ችሏል። አርሰናል እንደተለመደው እዚህ ጨዋታ ላይ በጭንቅላት በተቀጀ ጎል ሌላ ቀዳሚ የሚያደርገው ቁጥር አስመዝግቧል። እንግዲህ በፕሪሚየር ሊጉ እንግዲህ 10 በጭንቅላት የተገጩ ጎሎች አስቆጥሯል እና ማንም የዚህን ያክል ያስቆጠር የለም። የተጋጣሚ ቡድንን ራሱ ላይ እንዲያስቆጠር ከመግፋትም አንጻር አርሰናል በጣም የተዋጣለት ቡድን ነው። 5 ኦን ጎል ተጋጣሚዎቹ ራሳቸው መረብ ላይ አስቆጥረዋል። ቪክተር ዮኬሬሽ 6ኛ ጎሉን አስቆጥሯል። ይሄ ለዮኬሬሽ በጣም መልካም የሚባል አጋጣሚ ነው። ያለፉት ጨዋታዎች ላይ ጎል ማስቆጠሩ ብቻ ሳይሆን ይሄ በፕሪሚየር ሊጉ ከህዳር የመጀመሪያው ቀን ጨዋታ በኋላ እንግዲህ ህዳር 1 ከበርንሌይ ካደረጉት ጨዋታ በኋላ ያስቆጠሩ የመጀመሪያው ነን ፔናልቲ ጎል ነው እና በጣም ወሳኝ ነው ለተጫዋቹ። እንግዲህ አርሰናል በሁሉም ውድድሮች 5 ጨዋታዎች በመደዳ ማሸነፍ ችሏል እና በአንድ ወር ውስጥ ማለት ነው። ይሄንን በታሪኩ ሲያደርግ ለሁለተኛ ጊዜ ነው። በሁሉም ውድድሮች በአንድ ወር ውስጥ 5 ጨዋታ ሲያሸንፍ በታሪክ ለሁለተኛ ጊዜ ነው። እንግዲህ ከበርንመስ፣ ፖርትስመስ፣ ቸልሲ፣ ኢንተር እና ሊድስ ጋር የተደረጉትን ጨዋታዎች አሸንፈዋል። ሌላው ማይልስቶን እዚህ ጨዋታ ላይ ዴክለር ራይስ 300ኛ የፕሪሚየር ሊግ ጨዋታውን ማድረግ ችሏል። ይሄ ደግሞ በፕሪሚየር ሊጉ ታሪክ 5ኛው በእድሜ ወጣት ተጫዋች ያደርገዋል 300 ጨዋታዎች ላይ ለመድረስ። ከዌስትሃም ወደ አርሰናል ከመጣ በኋላ በጣም የሚያስደነቀኝ እንግዲህ አንድ ኦቨርሎክ የሚደረግ ነገር ካለ ተጫዋቾችን በተመለከተ የተጫዋች አቬላቢሊቲ ነው። ለረዥም ጊዜ መጫወት ወይ ደግሞ ሲፈለጉ ሁሌ መገኘታቸው። ከዚህ አንጻር ዴክለር ራይስን ካየ ነው ወደ አርሰናል ከመጣ በኋላ በፕሪሚየር ሊጉ ማድረግ ከነበረበት 100 ጨዋታ 96ቱን አድርጓል። ሁል ጊዜም እንዳለ ማሳያ ነው። እንግዲህ በመጀመሪያው ውድድር ዓመቱ ከ38ቱ ጨዋታዎች 37ቱን ጀምሯል። 38ቱንም ጨዋታዎች አድርጓል። ባለፈው የውድድር ዘመን 33 ጨዋታዎች በቋሚነት ጀምሯል። 2 ጨዋታዎች ደግሞ ተቀይሮ ገብቷል። እንግዲህ በ27 ዓመት ከ17 ቀኑ ይህንን ማሳካት ችሏል። ዝርዝሩን ካየን ሩዲ ነው በትንሽ እድሜው 300 ላይ የደረሰው ቀድሞ። ከዛ በኋላ ሚልነር፣ ባሪና ስተርሊንግ አሉ። ራይስ የሚመጣው ከዛ በኋላ ነው። እነዚህ ሁሉ ነገሮች ምናልባት ለአርሰናል የትላንትናው ጨዋታ ላይ በመልካምነት የሚነሱ ናቸው። እንግዲህ ከነዚህ ውጪ የምርጫ ጉዳይ ትላንትና ጥያቄ ነበረው። ከሃቨርትዝን ቀድሞ ማስጀመር አንደኛው ነገር ነበር። ሚኬል አርቴታ በጣም ስሜት የሚሰጥ አስተያየት ነው በዚህ ጉዳይ ላይ ያጋራው። እንግዲህ ያው ከቀጥተኛነታቸውና ከሊድስ ፊዚካሊቲ አንጻር ጨዋታውን አፕሮች ልናደርግ የፈለግንበት መንገድ እንደዚህ ነው ብሏል። ከሃቨርትዝ ያው ለቡድኑ የአየር ላይ በላይነት የሚጨምረው ነገር ስላለ ላለው አካላዊ ፈተናም ከኦዴጋርድ ይሻላል ብሎ ስላሰበ ኦዴጋርድ ሰሞኑን ካለበት አእምሯዊ ጫናም ጭምር በተወሰነ መልኩ እንዲያርፍ ለማድረግ እንግዲህ ከሃቨርትዝን አሰልፎታልና የአሰልጣኙ እምነት የመጀመሪያው አጋማሽ ላይ በሚታወቁበት ከፍ ያለ አካል ብቃትና የአየር ላይ ኳስ የማሸነፍ ብቃታቸው ይፋለሙናል ነው። ስለዚህ የመጀመሪያው አጋማሽ ይሄንን በሚገባ ማድረግ የምንችልና ዶሚኔት የምናረጋቸው ከሆነ ወይ ደግሞ እዚህ ላይ ብልጫ የምንወስድ ከሆነ ጨዋታ ወደ መገባደጃው አካባቢ እዚህም እዛም ክፍተቶች ይኖሩታል። ምክንያቱም ብዙ ሲዘሉ ሲጋጩ ያሉ ተጫዋቾች በቁመት አጠር ካለ እና ደግሞ በጠባብ ቦታዎች መፍጠር ከሚችል የፓሲንግ ሬንጁ ጥሩ ከሆነ ተጫዋች ጋር ሲጫወቱ እነዛን ክፍተቶች ኤክስፕሎይት ማድረግ ይቻላል ነው እምነቱ። ይህንን በሚገባ አድርጓል። ኦዴጋርድን ከተጠባባቂ ወንበር በማስጀመር እና ያላቸው ክፍተቶችን በሚገባ ታይተዋል። ጋብርኤል እንግዲህ ጨዋታውን በአምበልነት ጀምሯል እና ይሄ
እንግዲህ መነሻዬ ላይ እንዳልኩት የአርሰናል ተጫዋቾች ከዚህ ቀደም እንደዚህ ያሉ ነገሮች ገጥመዋቸው ሲጀምሩ ቅድም በመሃል ያነሳኋቸውን በጎ ነገሮች ትተን ሳካ ተጎድቶ ወደ ጋር ተጠባባቂ ወንበር ላይ እንግዲህ ባለፉት ጥቂት ጨዋታዎች ከሰማናቸው ጩኸቶች ጋር አርቴታ ያው ከጨዋታው አንጻር ነው የሚል አስተያየት እንኳን ቢሰጥ ከነዚህ ሀሳቦች ጋር ተጠባባቂ ወንበር ላይ ሲቀመጥ አዲስ አምበል ሲመረጥ ወይ ደግሞ ያለ ዋነኛው አምበል ሲጫወቱ የተጋጣሚ ቡድን ደጋፊዎች ሴንስ የሚያደርጉት የሆነ ነገር አለ እና አርሰናልን ለማሸነፍ አርሰናልን ለማሸበር ይሄ በጣም ጥሩ ምክንያት ነው ብለው በማሰብ ያው እንግዲህ ካላቸው ወቅታዊ ጥንካሬ አንጻር እንግዲህ አንድ ጨዋታ ብቻ ነው ካለፉት 10 የሊግ ጨዋታዎች የተሸነፉት እና ከወራጅ ቀጠናም በ6 ነጥብ ከፍ ብለው ነው የትላንትናውን ጨዋታ ያደረጉት። እነዚህን ሁሉ ነገሮች ከግምት በማስገባት ደጋፊው ይህንን ሴንስ ስላደረገ የአርሰናል ተጫዋቾችን ለማሸበር የሚችለውን ሁሉ አድርጓል እና ያው በቃ ይህንንም ዋንጫ አሳልፋችሁ መስጠታችሁ ነው አይነት ህብረ ዝማሬ ከስቴዲየሙ ይሰማል። በእያንዳንዱ የኳስ ንክኪያቸው ይጮህባቸው ነበር። ስህተቶቻቸው በጣም ካፒታላይዝ ይደረጉ ነበር። በስህተቶቻቸው ይሳቅባቸው፣ ይጮህባቸው ነበረ፣ ያፌዙ ያሾፉባቸው ነበረ እና ይሄ በሌሎች የውድድር ዓመታት ቢሆን የአርሰናልን የዋንጫ ህልም ከማሳካት አንጻር አርሰናል የሚንገዳገድበት የሚወድቅበት አጋጣሚ ነበር ብሎ በእርግጠኝነት መናገር ይቻላል። ወይ ደግሞ ትላንትና በነበረው ፕሮግራማችን እንዳልኩት የጨዋታው መጠናቀቂያ ፊሽካ ሳይሰማ ሊድስ እንደተሸነፈው ሁሉ የጨዋታው ማስጀመሪያ ፊሽካ ሳይሰማ ደግሞ አርሰናል ይሸነፍ ነበረ በሌሎቹ ጊዜያቶች ቢሆን። ግን ደግሞ ናሬቲቭን በሚገባ መቀየር የቻሉበት የአእምሮ ጥንካሬ ትላንትና ታይቷልና ሳካ ባይኖርም ያለ ችግር ጨዋታውን ማሸነፍ ችለዋል። እሱን የተካው ማዱዌኬም ትልቅ ድርሻ ተወጥቷል። ቪክቶር ዮኬሬሽ ጎል ከማስቆጠር አንጻር እንደዚሁ በነገራችን ላይ ዮኬሬሽ ያው ማባከኑም ጭምር እንዳለ ያንን ጎል ከማስቆጠሩ አስቀድሞ ነበረ እዚህ ጨዋታ ላይ ጎል ማስቆጠር የነበረበት በውሳኔው የመዘግየት ጉዳይ ካልሆነ በስተቀረ ጎል እንዳያስቆጥር ያደረገው። እነዚህ ድሎች ሁሉ ጊዜ ስለማይገኙ እነዚህን ድሎች ደግሞ አብዝቶ መጠቀም በጣም ያስፈልጋል። ስቴዲየም ውስጥ የነበረው ድባብ በጣም የሞቀ በጣም አስፈሪ ነው፣ ግን ደግሞ በጣም ቀዝቃዛና ዝናባማ ነበረ ቀኑ። ይሄ ለአርሰናል ሁሉ ጊዜ መጥፎ የሚባል ደግሞ አጋጣሚ ነው፣ ግን ደግሞ እንዳልኩት በበጎ ቀይረውታል እና ለአርሰናል እነዚህ ሁሉ ነገሮች ብቻ ሳይሆኑ ከክፍት ጨዋታዎችም ጭምር ጎል ማስቆጠር መቻል ደግሞ ሌላኛው የትላንትናውን ጨዋታና ውጤት የተለየ የሚያደርግ ነው እና በአእምሮ በጣም ጠንካራ መሆናቸውን ካለፉት ዓመታት የተሻለ የአእምሮ ጥንካሬ መገንባታቸውን የሚያሳይ ነው። ቅድም እንዳልኩት በእርግጥ የውድድር ዘመኑ ረዥም ነው። ከዚህም በኋላ ምናልባት የሆነ ሴት ባክ ቢመጣ ለዛ የሚመልሱት ምላሽ መጠየቁ አይቀርም። ግን ደግሞ ካለፉት 3 ሳምንታት መጥፎ ጉዞ በኋላ እንዴት ባለ መንገድ ይመልሳሉ ለሚለው ጥያቄ በግሩም ሁኔታ ከሜዳ ውጭ መልሰዋል። ደጋፊዎቹ የሊድስ ምን ያክል የአርሰናል ደጋፊዎች ተጫዋቾች ተሸብረው ጨዋታውን ሊያደርጉት እንደሚችሉ በማሰብ በህብረ ዝማሪያቸው ሊያጣድፏቸው ሲሞክሩ ለዚህ የሰጡት ምላሽ በጥንካሬ መጫወትና ጎሎች ማስቆጠር ነው። ያው ጩኸቱ ምን ያክል ከፍ ያለ እንደነበረ ለምሳሌ ዮኬሬሽ ሲስት ወይ ደግሞ እንደው ፓሱ ሲበላሽ ወይ የሆነ ነገር ሲያደርግ ያደረጉትን ወደኋላ ሄዶ ማየት ያስፈልጋል። ግን የዙቢሜንዲ ጎል ሁሉንም ጸጥ ማድረግ ችሏል እና ለሊድስ ብዙ ድሎችም ካለመስጠት አንጻር በጣም ተዋጥቶለታል። ዴቪድ ራያን ብዙ ያልፈተነ ቡድን ነው ሊድስ ማለት ይቻላል። ክሊንሺት ጠብቀው ነው የወጡት። እዚህ ጨዋታ ላይ የዶሚኒክ ካልቨርት-ሉዊን እድለኛ ነው የሚሉ እንደማይጠፉ ተስፋ አደርጋለሁ። ለማንኛውም ግን ለአርሰናል ይሄ በጣም በጣም ወሳኝ የሚባል ድል ነው። አስቶን ቪላና ማንቸስተር ሲቲ እንግዲህ ጨዋታቸውን እስኪያደርጉ የነጥብ ልዩነቱን ልክ እንደባለፈው ሁሉ ወደ 7 ከፍ አድርጎታል ማለት ነው። እንግዲህ በቀጣዩ ማክሰኞ ቸልሲን ይገጥማል። ከዚህ በኋላ እንግዲህ በሻምፒየንስ ሊጉ ያሉ ጨዋታዎቹ እንዳለፉት ሳምንታትና ወራት አይነት ፈተና ስለማይሰጡት ተጫዋቾቹን የማሳረፍ በጣም ፍሬሽ ሆነው የፕሪሚየር ሊግ ጨዋታዎቻቸውን ለተወሰነ ጊዜ ማድረግ እድል ይሰጣቸዋልና በዚህ ምን ያክል ይሰነዝራሉ፣ መሪነታቸውን በምን ያክል ልክ ያስጠብቃሉ የሚለውን ደግሞ እናያለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ እና ሼር ስለምታደርጉ ደግሞ ምስጋናችን የላቀ ነው። በሌሎች ጉዳዮች ተመልሰን እንመጣለን። ሰላም ሆኖ